ሰላም ጤና ይስጥልን እንዴት አላችሁ? ውድ የጎልደን ስፖርት ዩቲዩብ ቻናል ቤተሰቦቻችን የ2026 የዓለም ዋንጫ ሊጠናቀቅ የቀሩት በጣም ውስን ጨዋታዎች ናቸው። የግማሽ ፍጻሜ ጨዋታዎች ደግሞ ዛሬና ነገ ይደረጋሉ። ዛሬ ፈረንሳይ ከስፔን የሚያደርጉት ጨዋታ ከፍጻሜው አስቀድሞ የሚደረግ የፍጻሜ ጨዋታ የሚል ስያሜ ተሰጥቶታል። ሁለቱ ቡድኖች በዚህ ውድድር ላይ ካሳዩት ፎርምና ጥንካሬ አንጻር የምሽቱ የግማሽ ፍጻሜ ጨዋታ አብዝቶ ይጠበቃል። ጎልደን ስፖርት ጨዋታውን በቀጥታ ስርጭት ወደ እናንተ ማድረሱ እንደተጠበቀ ሆኖ የዚህን ትልቅ የግማሽ ፍጻሜ ጨዋታ ቅድመ ጨዋታ መረጃዎች ደግሞ ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮመንት፣ ኮፒ አድርጉልን። ወደ መረጃዎቹ እንለፍ። ስፔን ከፈረንሳይ የውድድሩ ምርጥ ጨዋታ ሲሉ ብዙዎች የገለጹት ብዙዎችም ለማየት የጓጉለት ጨዋታ ነው። የሁለቱም ብሔራዊ ቡድኖች ጭምር ምናልባት ከዓለም ዋንጫ ጨዋታዎች ምርጡ ብለን የምንጠራው ሲሉ ጨዋታውን ክብደት እንዳለውም ጭምር አምነው የገለጹበትን ሁኔታ ግምት ውስጥ ስናስገባ ብዙዎቻችን የዓለም ዋንጫውን ምርጡን ጨዋታ ለማየት ስለመቃረባችን በእርግጠኝነት መናገር ይቻላል። የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ይዞት የቀረበው ቅርጽ ይዞት የቀረበው የጨዋታ መንገድ ከዚህ ቀደም ከስፔን ብሔራዊ ቡድን ጋር ከምናየው የተለየ ነው። የስፔን ብሔራዊ ቡድንን ከመከላከል ጥንካሬ ጋር አያይዞ ማንሳት የማይመስል ወይም እንግዳ ስሜት ይፈጥራል። ምክንያቱም የስፔን ብሔራዊ ቡድን ኳስ አብዝቶ ተቆጣጥሮ የሚጫወት በየጨዋታው ብዙ የጎል ዕድሎችን የሚፈጥር ግን ደግሞ ኳስ ከተነጠቀ መከላከል ጥንካሬው ብዙ ዋስትና የማይሆነው አይነት ስፔንን ነበር ከዚህ አስቀድመን የምንመለከተው። የሉዊስ ደላፉዌንቴ ስፔን ግን ከዚህ ቀደም ከምናውቃቸው የስፔን ብሔራዊ ቡድኖች በተለየ መልኩ በመከላከል ጥንካሬው አብዝቶ የሚገለጽ ጨዋታዎችን በዛ ጥንካሬው አሸንፎ እየወጣ የሚገኝ ሆኖ እንመለከተዋለን። ተጋጣሚው የፈረንሳይ ብሔራዊ ቡድን ደግሞ የውድድሩ ምርጥ አታክ ወይም የውድድሩ ምርጥ አጥቂ ብሔራዊ ቡድን ነውና የውድድሩ ምርጥ አጥቂ ከውድድሩ ምርጥ ተከላካይ የሚገናኙበት ቡድን ተብሎ ሊገለጽ ይችላል። ምንም እንኳን ምርጥ ተከላካይ ቡድን የሚለው ስፔንን ሊገልጽ የማይችል ቢሆንም በዚህ መከላከል ጥንካሬ ውስጥ የስፔን ያ ኳስን በብዛት የመቆጣጠር ብዙ የኳስ ቅብብሎችን በየጨዋታው የማድረግ ኳሊቲ ጥንካሬ ዘንድሮም ከዚህ ከመከላከል ጥንካሬው ጋር ጎን ለጎን አብሮት ያለ ስለመሆኑ ስፔንን በመከላከል ጥንካሬ ብቻ ነጥሎ መግለጽ አስቸጋሪ ነው። ግን ፈረንሳዮች ያለምንም ጥርጥር የውድድሩ ምርጥ አጥቂ ቡድን የሚለው ይገልጻቸዋል። ፈረንሳይ በ6 ጨዋታ 16 ጎሎችን አስቆጥረዋል። በአማካይ ስንመለከተው በየጨዋታው 2.3 ጎሎችን ያስቆጥራሉ እንደማለት ነው። 8ቱ ደግሞ በኪሊያን ምባፔ ነው የተቆጠሩት። 5ቱን ኦስማን ደንበሌ ያስቆጥሯል። ሁለቱ ተጫዋቾች 13 ጎሎችን በጋራ ማስቆጠር ችለዋል። ሌሎች ጎል አስቆጣሪዎቻቸው 3 ተጫዋቾች ብቻ ናቸው ማለት ነው። ምናልባት የፈረንሳይ ዋና ጥንካሬው የሁለቱ ተጫዋቾች ምርጥ ብቃት ላይ ሆኖ ውድድሩ ላይ መቅረብ እንደሆነ ብናስብም ግን ደግሞ ከስፔን አንጻር ስንመለከተው ለብለ በብዙ ተጫዋቾች ወይም ከብዙ አማራጮች ጎሎችን አለማግኘታቸው ደግሞ እንደ አሉታ እንደ ኔጌቲቭ ሊነሳ ይችላል። በ2026 ዓለም ዋንጫ ፈረንሳዮች 47 ኢላማቸውን የጠበቁ ሙከራዎችን በስድስቱ ጨዋታዎች አድርገዋል። ከ1998 በኋላ የፈረንሳይ ምርጡ የማጥቃት ቁጥር ነው። በአማካይ በየጨዋታው 7.8 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በዚህ ዓለም ዋንጫ ላይ ከ1966 በኋላ የዓለም ዋንጫው ከፍተኛ ኦን ታርጌት ሹት ፐርማች አቬሬጅ ነው። ይህ በየጨዋታው ብዙ ኢላማቸውን የጠበቁ ሙከራዎችን በማድረግ ከ1966 የዓለም ዋንጫ በኋላ የዘንድሮው የፈረንሳይ ማጥቃት ሪከርዱን ይዟል። እንግዲህ በየጨዋታው የሚያደርጓቸው በርካታ ኢላማቸውን የጠበቁ ሙከራዎች እንዳሉ ሆነው በየጨዋታው የሚያስቆጥሯቸው ከሁለት በላይ ጎሎች እንዳሉ ሆነው በቀደሙት 6 ጨዋታዎች በሶስቱ የምድብ ጨዋታዎች ከዛ የ32 ዙር የ16 ዙር እና የጥሎ ማለፍ ጨዋታዎች በስድስቱ የቀደሙ ጨዋታዎች ፈረንሳዮች 14.3 ኤክስጂ አስመዝግበዋል። ያስቆጠሩት 16 ነው። ኤክስጂያቸው ደግሞ 14.3 ነው በስድስቱ ጨዋታዎች እና የፈረንሳይ ብሔራዊ ቡድን በየጨዋታው ብዙ የጎል ዕድሎችን መፍጠር ብዙ ኢላማቸውን የጠበቁ ሙከራዎችን ማድረግ ብቻ ሳይሆን የሚያደርጋቸው ሙከራዎችን ጥራት በደንብ ሊገልጽ የሚችል ነው። 14.3 ኤክስጂ አስመዝግበው 16 ጎሎችን ያስቆጠረውና የክሊኒካል መሆናቸውን በዛው ልክ እናነሳለን።
ከዛ ውጭ ደግሞ የሚፈጠሩት የጎል እድሎች ጥራትም ከፍ ያለ ዝም ብሎ መሞከር ግብ ጠባቂ ላይ መደረብ ብቻ ሳይሆን የሙከራዎቹን ጥራትም በደንብ የሚገልጽ ቁጥር ነው። የፈረንሳይ ብሔራዊ ቡድን በኤምባፔ 8 ጎሎችን አስቆጥሯል ብለናል መግቢያችን ላይ። 3 ጎል የሆኑ ኳሶችንም አመቻችቶ አቀብሏል ኤምባፔ። 16 ጎል ሊሆኑ የሚችሉ የጎል እድሎችን አጠቃላይ 16 የጎል እድሎችንም ፈጥሯል እና በውድድሩ በጣም ምርጡ ነው ኪሊያን ኤምባፔ በእነዚህ ቁጥሮች። በውድድሩ መጀመሪያ አካባቢ የዲዲዬ ዴሾ ትልቁ ስጋት የኪሊያን ኤምባፔንና የኦስማን ደንበሌን የመልበሻ ክፍል ኤጎ እንዴት መቆጣጠር ይችላሉ የሚለው ነበር ትልቁ ከፈረንሳይ ጋር ተያይዞ ሲነሳ የነበረው ስጋት። ኦስማን ደንበሌ ከፓሪስ ሰን ዠርመን ጋር በጣም ግሩም ጊዜ አሳልፈዋል። የወቅቱ የባለንዲኦር አሸናፊ ነው። የአውሮፓ ቻምፒዮንስ ሊግ ዋንጫን ከፍ አድርጓል። ይህንን ዓለም ዋንጫ ካሸነፈ ወይም ደግሞ በዓለም ዋንጫው ላይ ብዙ ጎሎችን ካስቆጠረ በዓለም ዋንጫው ላይ ጎልቶ ከወጣ በድጋሚ ባለንዲኦር አሸናፊ የመሆን እድሉ ስለሚሰፋ ያንን የግል ክብር በማሰብ የቡድኑን ስሜት ሊጎዳ ይችላል። በኪሊያን ኤምባፔ በኩል ደግሞ በማድሪድ ያው በግሉ ጥሩ ጊዜ አሳልፏል። እንደ ቡድን ግን ለባለንዶር የሚገፋው ዋንጫ ስላላሸነፈ ብቸኛ የባለንዶር ተስፋው ይህ የዓለም ዋንጫ በመሆኑ ይህንን የግል ፍላጎት ከፍ አድርጎ እንደ ቡድን የፈረንሳይን ማጥቃት ሊጎዳ ይችላል የሚሉ ስጋቶች ነበሩ ከሁለቱ ተጫዋቾች ጋር በተያያዘ። ነገር ግን ውድድሩ ላይ የተመለከትነው መልበሻ ክፍሉ ፍጹም ሰላም፣ በሁለቱ ተጫዋቾች መካከል ያለው ግንኙነት መልካም። ከዛ ውጭ በጣም አስገራሚ የቡድን ስሜትን ሜዳ ላይ አስመልክተውናል እና ዲዲዬ ዴሾ ምን ያክል መልበሻ ክፍሉን ማኔጅ ለማድረግ እንዳልተቸገሩና እዚህ ላይ በጣም ጥሩ ስራ መስራታቸውን በደንብ የተመለከትንበት ነው። ኦስማን ደንበሌ 5 ጎሎችን አስቆጥሯል። 2 ጎል የሆኑ የመጨረሻ ኳሶችንም አመቻችቶ አቀብሏል። አንዳቸው ለሌላቸው ኦስማን ደንበሌና ኪሊያን ኤምባፔ 19 የጎል እድሎችን ፈጥረዋል። በዓለም ዋንጫ ከ19 ወይም ከ20 በላይ የጎል እድሎች የተፈጠረው በሁለት ተጫዋቾች ጥምረት ከዚህ አስቀድሞ በ3 አጋጣሚዎች ብቻ ነበር። አሁን የኦስማን ደንበሌና የኪሊያን ኤምባፔ ጥምረት በዓለም ዋንጫ ታሪክ ሁለተኛው ብዙ ድሎችን የፈጠረ አራተኛው ጥምረት ሆኗል። ከ1966 በኋላ በአንድ ውድድር በአንድ የዓለም ዋንጫ ብዙ ድል ከ20 በላይ ድሎች በሁለት ተጫዋቾች የተፈጠረው በ3 አጋጣሚ ነበር ብለናል። 20ና ከዛ በላይ። አሁን ኦስማን ደንበሌና ኪሊያን ኤምባፔ 19 የጎል እድሎችን ፈጥረዋል። ዛሬ ይህንን ሊደግሙ ይህንን ጨዋታ ካሸነፉ ደግሞ ድጋሜ ሊያሻሽሉ ስለሚችሉ ወደ ሪከርዱ የሚሄድ በጣም አስገራሚ ጥምረት እያስመለከቱን ይገኛሉ። ከነዚህ ሁለት ተጫዋቾች ጀርባ ደግሞ አንድ ይህንን ዓለም ዋንጫ በደንብ ኢንጆይ እያደረገ ያለ ተጫዋች መነሳት አለበት። ማይክል ኦሊሴ 5 ጎል የሆኑ የመጨረሻ ኳሶችን አመቻችቶ አቀብሏል። የውድድሩ ከፍተኛ አሲስት ነው። ከ1994 በኋላ ከፍተኛው ነው። ቶማስ ሆፍለር ጀርመናዊው ተጫዋች ነበር 5 አሲስት በማስመዝገብ 1994 የአሜሪካ የዓለም ዋንጫ ላይ ሪከርዱን ይዞ የነበረው። ሪከርዱ የፔሌ ነው። በእርግጥ 6 አሲስት ነው። 1966 ላይ ፔሌ ነበር ያንን ሪከርድ ያስመዘገበው። ከ1994 በኋላ ማይክል ኦሊሴ የመጀመሪያው ነው በአንድ ውድድር 5 አሲስቶችን በማድረግ ገና አንድ ጨዋታ ይዛሬ ያለው። ይህንን ካሸነፉ ፋይናል አለው። ይህንን ሪከርድ የማሻሻል እድል አለው። ስለዚህ ማይክል ኦሊሴ ዓለም ዋንጫውን በደንብ ኢንጆይ እያደረገ ነው። ብዙዎች ፈረንሳይ ወደ ፍጻሜ አልፋ ፍጻሜውንም ማሸነፋ ዋንጫ ካነሳች ጎልደን ቡቱ ወይም ከፍተኛ ጎል አስቆጣሪነት ክብሩ ወደ ኪሊያን ኤምባፔ ሊሄድ ይችላል። ወይም ደግሞ አርጀንቲናም ካለፈች ሊዮኔል ሜሲ እዛ ውስጥ ሊገባ ይችላል። የውድድሩ ምርጥ ተጫዋችነት ሽልማትን ግን ማይክል ኦሊሴ ማሸነፍ እድሉ ሰፊ ነው ሲሉ ይናገራሉ። በየጨዋታው የሚያደርጋቸው አሲስቶች ጥራታቸው በጣም ከፍ ያለ ነው። ብዙ ጊዜ እንደምንገልጸው ከአንዳንድ ጎሎች የተሻሉ አሲስቶችና ሙከራዎችን ያደርጋል። በጣም ፈታ ብሎ ነው የሚጫወተው። ቴክኒካሊ በጣም ጊፍትድ እንደሆነ ከዚህ ቀደምም በደንብ ተመልክተናል። ከእንግሊዝ፣ ጀርመን በክለብ ደረጃ እሱን ተመልክተናል። ግን አሁን በዚህ በትልቁ የእግር ኳስ መድረክ በዓለም ዋንጫ ደግሞ ማይክል ኦሊሴ እያሳለፈ ያለው ጊዜ በጣም አሜዚንግ ነው እና እነዚህ ነገሮች ሁሉ ተደራርበው የፈረንሳይን ማጥቃት የበለጠ ስላድርገዋል። ለተጋጣሚዎች ደግሞ ፈተናው ከፍ ያለ ሆኗል። አሁን ምርጡ የውድድሩ ተከላካይ ስፔን ይህንን አጥቂ መስመር ነው የምትገጥመው። የስፔንን
የዚህ ውድድር አቀራረብ ድብልቅ ነው። የመከላከል ጥንካሬው ጎልቶ ተነስቶ የስፔንን የቡድኑ ምርጥ ተከላካይ አስባላት እንጂ የማጥቃት ኳሊቲያቸውም ከፍ ያለ ነው። ለምሳሌ በየጨዋታው 598 የኳስ ቅብብሎችን ያደርጋሉ። ይህ 598 የኳስ ቅብብል በየጨዋታው ከአርጀንቲና ቀጥሎ የውድድሩ ከፍተኛ ነው። በአማካይ 66 በመቶ የኳስ ቁጥጥር ብልጫ ኑሯቸዋል ወይም የኳስ ቁጥጥር ድርሻ ነበራቸው በቀደሙ 4 ጨዋታዎች። በአማካይ እንግዲህ በየጨዋታው 66 በመቶ የኳስ ቁጥጥር ድርሻ ያለው ቡድን የለም። 10 ጎሎችንም ጭምር አስቆጥረዋል። መከላከል ብቻ ሳይሆን ማጥቃቱም ላይ በጣም ጥሩ እንደሆኑ የሚገልጹ ቁጥሮችን ለማንሳት ያክል ነው። 10 ጎሎችን አስቆጥረዋል። በኦያርዛባል 4 ጎሎችን አስቆጥረዋል። ሜሪኖ 2 ጎል አስቆጥረዋል። ሌሎች 4 ተጫዋቾች ደግሞ ላሚን ያማል እና ፔድሮ ፖሮን ጨምሮ አንዳንድ ጎል አስቆጥረዋል። አጠቃላይ በ6 ተጫዋቾች ጎል ማስቆጠር ችለዋል ስፔኖች። ከፈረንሳይ የሚለየው ስፔን ከተለያዩ ተጫዋቾች ከተለያዩ አማራጮች ጎሎችን እያስቆጠሩ ነው። የፈረንሳይ ደግሞ ሞር 2 ተጫዋቾች ላይ ዲፔንድ የሆነ ነው ለማለት ያክል ነው። እንግዲህ የስፔን እንዴት ነው የዚህ ዓለም ዋንጫ ምርጡ ተከላካይ ቡድን ሆነ የሚለውን ቁጥሮችን ስንመለከት በ6 ጨዋታ 1 ጎል ብቻ ነው የተቆጠረባቸው። በሩብ ፍጻሜ ቤልጅየም አስቆጥራባቸዋል። ዲካቶላሪ ያስቆጠረባቸው ጎል በ6 ጨዋታ 6 ኦን ታርጌት ብቻ ነው የተሞከረባቸው። 7 ኦን ታርጌት ብቻ ነው የተሞከረባቸው። በአማካይ ስንወስደው 1.17 በየጨዋታው ኦን ታርጌት ይሞከርባቸዋል። ከ1966 በኋላ ፐርማች ወይም በጨዋታ ዝቅተኛ ኦን ታርጌት የተቆጠረበት ቡድን ይህ የስፔን ብሔራዊ ቡድን ነው። ኤክስጂ ኤጌንስት ወይም ደግሞ ወደ እነሱ የተፈጠሩ የጎል ዕድሎችንም ስንመለከት ደግሞ 0.31 ነው። 1990 ላይ ኡራጓይ ከፔሩ ጋር ባደረገችው ጨዋታ እንደዚሁም በውድድሩ ላይ አጠቃላይ ጭምር ይሄ ኤክስጂ ተመዝግቦ ነበር። የስፔን ከዓለም ዋንጫው ሪከርዶች ወይም ዝቅተኛ ኤክስጂ ኤጌንስት ከተመዘገበባቸው ቡድኖች መካከል አንዱ ሆኗል። በመከላከሉ በኩል ኤሜሪሽ ላፖርት በጣም አስገራሚ የመከላከል ጊዜ እያሳለፈ ነው። በዚህ ዓለም ዋንጫ 11 ክሊኒካል የሚባሉ ኢንተርሰፕሽኖችን አድርጓል። ከዳዮ ኦፓሚካኖ ቀጥሎ ሁለተኛው የውድድሩ ብዙ የተሳኩ ኢንተርሴፕሽኖችን ያደረገ ተጫዋች ነው። ዳዮ ኦፓሚካኖ 12 ግሩም ኢንተርሴፕሽኖች ነበሩት። አማካይ ቦታ ላይ ደግሞ ለዚህ ስፔን መከላከል በጣም ትልቁን ስራ እየሰራ የሚገኘው ሮድሪ ነው። ሮድሪ ከጉዳቱ በፊት የነበረውን ሮድሪ መልሶ እያስመለከተን ይገኛል። በዚህ ዓለም ዋንጫ ላይ 18 ስኬታማ ታክልስ ወይም ሸርተቴዎችን አድርጓል። በውድድሩ ከሱ በላይ የተሳኩ ሸርተቴዎችን በዚህ ዓለም ዋንጫ ያደረጉት 3 ተጫዋቾች ብቻ ናቸው። 32 ጊዜ ደግሞ ፖሴሽን ሪጌን አድርጓል ወይም ደግሞ የኳስ ቁጥጥርን ከተጋጣሚ ቡድን ነጥቆ ወደ ስፔን ብሔራዊ ቡድን አድርጓል። በዚህም ቁጥር 4ተኛው ነው ሮድሪ። ስለዚህ የስፔን መከላከል በተከላካዮቹ ጥምረት ብቻ ሳይሆን ከነሱ ፊት ባሉ ተጫዋቾች በዋናነት በሮድሪ ታታሪነትም የታገዘ ሆኖ ስፔንን የውድድሩ ምርጥ ተከላካይ ቡድን አድርጓታል። ግን ስፔን በመከላከል ብቻ የሚገለጽ እንዳልሆነ ደግሞ ማጥቃቱ ላይ ያሉ ኳሊቲዎችን ከብዙ ተጫዋቾች ጎል ማግኘትን አሁንም ፖሴሽን ላይ የተሻለ ድርሻ ያላት ስፔን ብዙ የኳስ ቅብብሎችን በማድረግም ከአርጀንቲና ቀጥላ የተቀመጠች መሆኗን ስናስብ ስፔን በደንብ ባላንስ ያደረገ ቡድን እንደሆነ የመከላከል ኳሊቲው የበለጠ ቢያመዝንም ማጥቃቱም ላይ ግን የሚታማ ወይም ደግሞ ከዚህ በፊት የነበረውን መልክ ሙሉ በሙሉ ትቶ በመከላከል ብቻ የሚገለጽ ስፔን እንዳልሆነ ማየት እንችላለን። ጨዋታው 4 ሰዓት ላይ ይጀምራል። ዳላስ ላይ የሚደረግ ጨዋታ ነው። ጎልደን ስፖርት ከምሽቱ 3 ሰዓት ጀምሮ ይህንን ተጠባቂ የግማሽ ፍጻሜ ጨዋታ ምናልባትም እንደ ብዙዎች ገለጻ የ2026 የዓለም ዋንጫ ምርጡን ጨዋታ ወደ እናንተ ያደርሳል። ስለተከታተላችሁ እናመሰግናለን። መልካም ቀን።